በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለእናታችን ለቅድስት ድንግል ማርያም የፍልሰታ ጾም በሰላም አደረሳችሁ አደረሰን። እንደሚታወቀው በሚዲያችን ልዩ ልዩ መምህራን እያቀረብን በርካታ ትምህርቶችን እስከዛሬ ስንማማር ቆይተናል። ዛሬ ደግሞ ከናንተ ከምእመናን የሚነሱ ጥያቄዎችን ሰብስበን የተለያዩ መምህራን ምላሽ እያሰጠን እንዳያለን ነው ማለት ነው። በህይወታችን ውስጥ ጥያቄ ሊሆኑብን የሚችሉ ጉዳዮችን በስርዓተ ቁርባን ጉዳይ ከመምህራችን መምህር ኤርምያስ አዳነ የሰሜን ወሎ ኖረ ጵጵስና ሀገረ ስብከት የስብከተ ወንጌልና የሰንበት ትምህርት ቤት ማደራጃ ክፍል ኃላፊ ናቸው። እሳቸው ይዤላችሁ መጥቻለሁኝ። እንግዲህ ከሚዲያችን ጋር አብራችሁ እንድትከታተሉ ከወዲሁ ጋብዛለሁኝ። መምህራችን እንኳን ደህና መጡ። እሺ እንግዲህ ሚስጥረ ቁርባን ለምንና እንዴት ይፈጸማል አስተምሮስ ምንድነው የሚል ነው። በጥቅሉ ሚስጥር የሚለውና ቁርባን የሚለውን ሁለቱን ስናይ ሚስጥረ ቁርባን ከአምስቱ አዕማደ ሚስጥር አንዱ ነው። ሚስጥር ማለት ረቂቅ፣ ድብቅ፣ ሽሽግ፣ ስውር ማለት ነው። በዓለም ደረጃ ሲተረጎም ለሰው የማይነገር ድብቅ፣ በተወሰኑ ግለሰቦች ወይም በራሱ በአንድ ሰው ተደብቆ ሊኖር የሚችል ቢነገር ግን ማንም የሚያውቀው የሚመረምረው ነው። የቤተ ክርስቲያን ሚስጥር ወይም ሚስጥረ ቁርባን፣ ሚስጥረ ሥላሴ፣ ሚስጥረ ጥምቀት፣ ሰባቱ ሚስጥራት፣ አምስቱ አዕማደ ሚስጥር ስንል ግን ይሄ ሚስጥር የሚነገር ነው፣ ነገር ግን የማይመረመር። ዓለማዊ ሚስጥር የምንለው የማይነገር የሚመረመር ነው። መንፈሳዊ ሚስጥር ማለት ግን የሚነገር ነገር ግን የማይመረመር። ያ ማለት ምንድን ነው? ሚስጥረ ሥላሴ ይነገራል፣ እንማማረዋለን። ሚስጥረ ሥጋዌ ይነገራል፣ ይመሰጠራል፣ ተጽፏል፣ ተነግሯል፣ ይሰበካል። ሚስጥረ ቁርባንም እንደዛው ነው፣ ይነገራል። ሁሉም ሚስጥር አሁን ለምሳሌ ሚስጥረ ጥምቀትን ብንመለከት አጥማቂው ካህን ይታያል፣ ተጠማቂው ሕፃንም ይሁን ታላቅ ሰው እንደያመጣጡ ስለሆነ ይታያል። ማጥመቂያው፣ መስቀሉ፣ ውሃው፣ ማቴሪያል ሁሉም ይታያል። ነገር ግን የሚሰጠው ጸጋ ስለማይታይ ሚስጥር ተብሏል። ቁርባንም እንደዛው ነው። ስለዚህ ህብስቱን ካህኑ በጻሕል አቅርቦ ወይኑን በጽዋ አቅርቦ የተመደበውን ስርዓተ ጸሎት በጸለየበት በባረከው ጊዜ ህብስቱ ተለውጦ ሥጋ ወልደ እግዚአብሔር ይሆናል፣ ወይኑ ተለውጦ ደመ ወልደ እግዚአብሔር ይሆናል። ልክ ሊቁ በቅዳሴው ላይ ወእምቅድመ ይቀድሶ ካህን ህብስተ ወይን ወሶበ ይቀድሶ ካህን ይትመየጥ ህብስት እምከዊነ ህብስት ሀበ ከዊነ ሥጋ ወልደ እግዚአብሔር ወከማሁ ጽዋአኒ ይትመየጥ ወይትወለጥ እምከዊነ ወይን ሀበ ከዊነ ደም አምላካዊ ይላል። ካህኑ ህብስቱን በጻሕል ወይኑን በጽዋ አድርጎ ወደ መንበሩ አቅርቦ ከመጸለዩ አስቀድሞ ከማመስገኑ ከመባረኩ አስቀድሞ ህብስትና ወይን ነው። ከባረከው ከጸለየበት ወደ እግዚአብሔር ወደ መንበሩ አቅርቦ የተመደበውን ስርዓተ ጸሎት ካከናወነና ከባረከው በኋላ ግን ህብስቱ ተለውጦ የክርስቶስ ሥጋ ይሆናል፣ ወይኑ ተለውጦ የክርስቶስ ደም ይሆናል። ይህ ሚስጥር ሲከናወን ግን አይታይም፣ በሰው አይምሮ የሚታሰብ አይደለም። ስለዚህ ሚስጥር የተባለው ይህ ነው። እንዴት እንደተለወጠ መቼ እንደተለወጠ ጊዜውን ወቅቱንም ጭምር ስለማናውቅ ቅዱሳን አባቶቻችንም ተለውጦ እንጂ ያዩት ሲለወጥ አላዩት። ስለዚህ ምን ተብሎ ተጠርቷል? ሚስጥረ ቁርባን ተብሎ ተጠርቷል። ቁርባን የሚለውም ቃሉ የሱርስት ቃል ነው። አምሃ ስጦታ ወይም መንፈሳዊ አምሃ መንፈሳዊ ስጦታ ማለት ነው። ስለዚህ እኛ ህብስቱን ወደ እግዚአብሔር እናቀርባለን። እግዚአብሔር ደግሞ የቀረበውን ህብስት ሥጋው አድርጎ ለውጦ ያቀረበውን ወይን ደሙ አድርጎ ለውጦ መልሶ ለኛ የሚሰጠን ነው። እኛ ወደ እግዚአብሔር እናቀርባለን፣ እርሱ ለውጦ ለኛ መልሶ ይሰጠናል። ስለዚህ መንፈሳዊ አምሃ መንፈሳዊ ስጦታ ተብሎ ይተረጎማል። የሱርስት ቃል ነው። አንዳንድ ሊቃውንትም ከግዕዝ በማውጣት ደግሞ ቀርበ ከሚለው ግስ ያወጡታል። ቀርበ ማለት ቀረበ ማለት ነው። እኛ ወደ እግዚአብሔር የምንቀርብበት ነው፣ እግዚአብሔርም ወደ እኛ ደግሞ የሚቀርብበት ነው። እኛና እግዚአብሔር የምንዋሃድበት ሚስጥር ስለሆነ
ቀረበ ካለው ከግዕዝ ቃል ወስደውም ይተረጉሙታል። ሁለቱም ሚስጥራቸው አንድ ነው። ሁለቱም የሚገልጹት ሀሳብ አንድ ነው። ሚስጥረ ቁርባን ማለት ጠቅለል ስናደርገው እኛና እግዚአብሔር የምንዋሃድበት ሚስጥር ማለት ነው። በጥቅሉ ሚስጥረ ቁርባን ማኅተመ ሚስጥራትም ነው፣ አክሊለ ሚስጥራትም ነው። የሚስጥራት ሁሉ ቁንጮ፣ የሚስጥራት ሁሉ የበላይ ነው። ያለ ሚስጥረ ቁርባን የሚከናወን ሚስጥር የለም። ያለ ሚስጥረ ቁርባን ስርዓተ ተክሊል ቢከናወን ያለ ቁርባን አይሆንም። ስርዓተ ክህነት ቢከናወን ያለ ቁርባን አይሆንም። ማንኛውም ሚስጥር ሰው ቢጠመቅም ያለ ቁርባን አይሆንም። ማኅተሙ ማረጋገጫው ቁርባን ነው። ሰው ንስሐም ቢገባ ቢጾም፣ ቢጸልይ፣ ቢመጸውት፣ ቢዘክር፣ ብዙ በጎ ስራ ቢሰራ ካልቆረበ አይድንም። የሁሉም ማጠቃለያው ሌሎች በጎ ስራዎች ወደ ቁርባን ስንመጣ በቁርባን ሲጠቃለሉ ነው ዋጋ የሚሰጡት። ሰው ቢያምን ተጠምቆ ካልቆረበ አይድንም። ሰው ቢመጸውት ቢዘክር ካልቆረበ አይድንም። ንስሐ ቢገባም ካልቆረበ አይድንም። የንስሐ ማጠቃለያው ማን ነው? ቁርባን ስለሆነ ማለት ነው። እና ይህንን የምናገኝበት ስለዚህ ሚስጥሩ ወይም ፍቹ ይህ ከሆነ እንደው ሰው ለምን ይቆርባል ሲባል መቁረባችን ምን ጥቅም ያሰጠናል የሚለውን ስንወስድ ሚስጥረ ቁርባን ወይም ሰው ሲቆርብ የእግዚአብሔር ማደሪያ ነው የሚሆነው። ከዚህ የበለጠ ጸጋ አለ? የእግዚአብሔር ማደሪያ ነው የሚሆነው። በተለይ ዘርዘር አድርጎ አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ከቁጥር 50 እስከ 59 ድረስ ሰፋ አድርጎ ዘርዘር አድርጎ አስተምሮታል። ይሄ በንግግር ወይም በትምህርት ስለ ቅዱስ ቁርባን ያስተማረበት ነው። እንዲህም ይላል፣ ጌታችን ኢየሱስ ክርስቶስ ከሰማይ አነ ውእቱ ኅብስተ ሕይወት ዘወረደም ሰማይ፣ ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ስጋዬን ብሉ ደሜን ጠጡ ብሎ ተናግሯል። ወይም ወለመይ በላይክሙ ስጋሁ ቅዱሰ ወደሞ ክቡረ ለወልደ እጓለ እመሕያው አልበክሙ ሕይወት ዘላለም። የሰው ልጅ እኔ ስጋዬን ካልበላችሁ ደሜን ካልጠጣችሁ ምን የላችሁም? የዘላለም ሕይወት የላችሁም ማለት። ስለዚህ ለመዳን የዘላለም ሕይወት ባለቤት ለመሆን መቁረብ ግድ ነው። የምንቆርበው የዘላለም ሕይወት እንድናገኝ ነው። ስንቆርብ ደግሞ በእኛ ላይ ማን ያድራል? እርሱ ያድራል። ከማን ጋር እንዋሃዳለን? ከእግዚአብሔር ጋር፣ ከእግዚአብሔር ወልድ ጋር እንዋሃዳለን። ስጋውን ደሙን ስንቀበል ከእሱ ጋር ተዋህዶ ግን የጸጋ ነው። በጸጋ ከእሱ ጋር ከእግዚአብሔር ጋር አብሮ ለመኖር ከእግዚአብሔር ጋር አንድ ለመሆን ምን እንቀበላለን? ስጋውን ደሙን እንቀበላለን። በሌላ ቦታ ደግሞ ቅዱስ ዮሐንስ ወንጌላዊ በአንደኛ መልእክቱ ላይ እንደገለጸው ወደሙ ለኢየሱስ ክርስቶስ ያነጻሃን እምኩሉ ኃጣውኢነ ይላል። የጌታችን የኢየሱስ ክርስቶስ ደሙ ከኃጢአታችን ያነጻናል ይላል። ንስሐም ገብተን ስርየተ ኃጢአት የሚከናወነው በስጋው ደሙ ነው። ስለዚህ ስርየተ ኃጢአት ለማግኘት የኃጢአት ስርየት ለማግኘት ሰውነታችን ከኃጢአት ስርየት የኃጢአት ስርየትን እንዲያገኝ ወይም ነፍሳችን ቁስል የነፍሳችን ደዌ የነፍሳችን መከራ ሊወገድ የሚችለው በማን ነው? ንስሐ ገብተን ስጋው ደሙን ስንቀበል ነው። እና ስርየተ ኃጢአት ለማግኘት የዘላለም ሕይወትን ለማግኘት ከእግዚአብሔር ጋር ለመዋሃድ አንድ ሆኖ ለመኖር ምን እንላለን? እንቆርባለን። ስለዚህ ሚስጥረ ቁርባን ይህን ሁሉ በረከትና ሀብት የምናገኝበት የሚስጥራት ቁንጮ ነው። ስለ ሚስጥረ ቁርባን ደግሞ በብሉይ ኪዳንም በሐዲስ ኪዳንም ሰፋ ያለ አስተምሮ አለ። በብሉይ ኪዳን ትንቢት ተነግሯል፣ ምሳሌም ተመስሏል። መልከ ጼዴቅ ይሰዋው የነበረ መስዋዕት፣ እስራኤላውያንም የሰዉት የበጉ ደም የበጉ መስዋዕት ለሚስጥረ ቁርባን ምሳሌ ነው። እንዲሁም ደግሞ ቅዱስ ዳዊት የተናገረው እነ ቅዱስ ሲራክ የተናገሩትም ለሚስጥረ ቁርባን ትንቢት ነው። እንፍሬ ስርናይ ወወይን ወቅፍ በዛ ይላል ቅዱስ ዳዊት በመዝሙሩ ላይ። እንፍሬ ስርናይ ወወይን ወቅፍ በዛ። እንፍሬ ስርናይ ወወይን ሲል ስርናይ ማለት ስንዴ ነው፣ ወይን ማለት ደግሞ ዘቢቡ ነው። ስለዚህ እንፍሬ ስርናይ ወወይን ወቅፍ በማለት አስቀድሞ የተናገረው ቅዱስ ስጋው ከህብስቱ ከስንዴ እንደሚዘጋጅ ደሙ ከወይን እንደሚዘጋጅ አስቀድሞ ትንቢት ነው። ይሄም ደግሞ የዘላለም ሕይወታችን የምናገኝበት እንደሆነ ቅዱስ ሲራክ በትንቢቱ ላይ ደግሞ ቀዳሚ ሕይወቱ ለሰብ እክሎማ ይለዋል። የሰው የሕይወቱ መጀመሪያ ሕይወት የሚያገኝበት
ውሃና እህል ነው በማለት ገልጾታል። ውሃ የምንጠመቅበት ነው፣ ማየገቦ ነው። እንዲሁ ደግሞ እክል ሲል ደግሞ ስጋውን ደግሞ የሚዘጋጅበት ነው። በጥቅሉ አምላካችን እግዚአብሔርም በስነ ፍጥረት በጥንተ ተፈጥሮ 22ቱን ስነ ፍጥረታት ሲፈጥር ስሙን ለመቀደስ ክብሩን ለመውረስ ሰውና መላእክትን ፈጥሯል። ከዛ በኋላ ያለው ለአንክሮ፣ ለተዘክሮ፣ ለምግበ ስጋ፣ ለምግበ ነፍስ እያለ ይዘረዝረዋል። ለምግበ ስጋ የምንመገበው ነው። ለአንክሮ፣ ለተዘክሮ ስራውን አይተን የምናደንቀው ነው። ለምግበ ነፍስ ማለት ግን ስጋውና ደሙ የሚዘጋጅባቸውን ነው። ለምግበ ነፍስ ተብሎ የተገለጹት ዕጣን፣ ዘቢብ፣ ስንዴ። ስለዚህ ዕጣኑም ለመስዋዕት ጸሎት የሚያደርግበት ነው። ስንዴውም ደግሞ ህብስቱ የሚዘጋጅበት ነው። ዘቢቡ ደግሞ ወይኑ የሚዘጋጅበት ነው። ለምግበ ነፍስ ምግበ ነፍስ በማለት የሚገለጸው ይህን ነው። ሊቁም እመቤታችን ድንግል ማርያምን ሲያመሰግን ኦ ማርያም በእንተዝ ናፈቅረኪ ወናአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሲተ ሕይወት ዘበአማን። ድንግል ሆይ እውነተኛውን ምግብ እውነተኛውን መጠጥ ወልደሽልናልና እናመሰግንሻለን ይላል። እውነተኛ መጠጥ እውነተኛ ምግብ የተባለ የክርስቶስ ስጋና ደም ነው። ሊቃውንት ይህን ስተረጉሙ እውነተኛ ምግብ እውነተኛ መጠጥ አለው ይሉና የዚህ ዓለም ምግብ ሲለይ የዚህ ዓለም ምግብ ጧት በልተውት ለማታ ማታ በልተውት ለጧት ያስፈልጋል። ስጋውና ደሙ ግን በሚገባው ነው። አንድ ጊዜ ከተቀበሉት ኃጢአት ካልተሰራ ዳግም ላይ ያስፈልግ ይችላል። ስለዚህ እውነተኛ አለው። የዚህ ዓለም ምግብ ተረፍ አለበት፣ ስጋው ደሙ ግን ይህ ሁሉ የለበትምና። የዚህ ዓለም ምግብ ደዌ ያስከትላል፣ ስጋው ደሙ ግን ሕይወት እንጂ ደዌ የለበትምና። የዚህ ዓለም ምግብ አላፊ ነው፣ ስጋው ደሙ ግን ዘላለማዊ ሕይወትን የሚያስገኝ ዘላለማዊ ምግባችን ነውና በማለት ያነጻጽሩታልና ጠቅለል ሲደረግ ግን ስጋዊ ሰው ስሪታችን የነፍስና የስጋ ተዋህዶ ውጤት ነን። ስለዚህ ምግባችንም ስጋዊና መንፈሳዊ ነው። ስለዚህ ስጋዊ ምግብ በየጊዜው በየሰዓቱ በየወቅቱ እንደሚያስፈልግ ሁሉ መንፈሳዊ ምግብ ደግሞ ስጋው ደሙ በየጊዜው በዚህ ቀን ቁርበው በዚህ ቀን አትቁረቡ የሚል የለም። አቅምና ችሎታ ካለን ሁልጊዜ እየተዘጋጀን መቁረብ ያስፈልገናል። በዚህ ቀን ቢቆርቡ ይጸድቃሉ፣ በዚህ ቀን ደግሞ ባይቆርቡ የሚል የቀን የማመቻቸት ስራ የለውም። ሰው ምን ጊዜም ከቻለ እየተዘጋጀ መቁረብ ነው የሚጠበቅበት እና በዚህ መንገድ ነው ቅድስት ቤተ ክርስቲያን ያላት አስተምሮ። እኛም ኦርቶዶክሳውያን ይህንን ጥቅም አውቀን ስርየተ ኃጢአት ለማግኘት የዘላለም ሕይወት ለማግኘት ከባለቤቱ ከክርስቶስ ጋር ተዋሂዶ ለመኖር ጸጋውን ለማግኘት ምንጊዜም ንስሐ እየገባን እየተዘጋጀን ወደ ቁርባን እንቀርባለን ማለት ነው። እውነት ነው። በሚስጥረ ቁርባን ዙሪያ ብዙ የተዛቡ የተሳሳቱ አመለካከቶች አሉ። አንዳንዱ ከበጎነት ከቅንነት የመነጨ፣ አንዳንዱ ደግሞ ከእውቀት ማነስ የመነጨ፣ ሌላው ደግሞ ከስሁት ርዕዮተ ዓለም ወይም በሃይማኖት ስም ከሚኖሩ አቋም አድርገው ከተነሱ መናፍቃን የሚመጣም ሀሳብ አለ። እንደው በሁለት እንክፈለው። ከመናፍቃን በኩል ስለ ስጋው ደሙ የሚነገሩ የተዛቡ ትርክቶች፣ አመለካከቶች እንዲሁም ደግሞ በክርስቶስ ስም አምነው ኦርቶዶክሳውያን ሆነው በቤተ ክርስቲያኗ ውስጥ ተጠልለው እየኖሩ ነገር ግን ደግሞ ስለ ሚስጥረ ቁርባን የተሳሳተ አመለካከት ያላቸው ሰዎች እንዳሉ በሁለት እንክፈለው። ከመናፍቃን በኩል የሚመጣው ህብስቱ ህብስት ነው፣ ወደ ስጋነት አይቀየርም። ወይኑም ወይን ነው፣ ወደ ደምነት አይቀየርም። ለመታሰቢያ ያህል ነው፣ ይሄ እንደ ጸበል ጸዲቅ አይነት ነው በማለት አፍ አውጥተውም ይናገራሉ። በጽሁፍም አስፍረውታል። እንዲያውም እንዲህ ነው በማለት በሚዲያ ጭምር አውጥተው የሚያሳዩት ነገር አለ። ስለዚህ ቅድስት ቤተ ክርስቲያን ግን እንዲህ አይደለም አስተምሯ። ህብስቱ ተለውጦ የክርስቶስ ስጋ ይሆናል፣ ወይኑ ተለውጦ የክርስቶስ ደም ይሆናል ነው። ይህም ደግሞ መለወጥ ለእግዚአብሔር ቀላል ነው። ህብስቱ የሚለወጠው ወይኑ የሚለወጠው ከካህኑ ስነ ምግባር ጋር አይያያዝም። አሰረ ክህነት ያላቸው አባቶቻችን ለዛ የተዘጋጀውን ጸሎት በጸለዩ ጊዜ በባረኩ ጊዜ ይለወጣል ነው። አሁን በጥምቀት ጊዜ ካህኑ
ውሃውን በብርት አድርጎ ይዞ ቀርቦ አሐዱ አብ ቅዱስ ብሎ የተሰራውን ስርዓተ ጸሎት ጸልዮ በባረከው ጊዜ ያ የምናየው ውሃ ወደ ማየገቦነት ይለወጣል። ሰው በዛ ተጠምቆ ልጅነትን ያገኛል ነው። ይሄም ደግሞ ካህኑ ህብስቱን በጻይል ወይኑን በጽዋ አድርጎ ወደ ቤተ መቅደስ ይዞት ይሄዳል። በዛ ላይ የተዘጋጀውን ጸሎት ይጸልያል፣ ይባርከዋል። ህብስቱ ተለውጦ የክርስቶስ ስጋ፣ ወይኑ ተለውጦ የክርስቶስ ደም ይሆናል። ይሄ ደግሞ መጽሐፍ ቅዱሳዊ ነው፣ እኛ አይደለንም ያልነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ እንደተገለጸው በምሴተ ሐሙስ በአልዓዛር ቤት ለፋሲካ የተዘጋጀው ምግብ ከዛ ላይ ህብስቱን አንስቶ ባረከው፣ አመሰገነ፣ ቆረሰ፣ አቀጣጠነ፣ ፈተተው። ወይኑንም አንስቶ ባረከ፣ አመሰገነ። ከዛ በኋላ ህብስቱን ይህ ስጋዬ ነው፣ የስጋዬ ምሳሌ ነው አላለም። ይህ ምኔ ነው? ስጋዬ ነው። አማናዊ ማለት ይሄ ነው። ይህ ስጋዬ ነው፣ እንኩ ብሉ ጠጡ። ወይኑንም አንስቶ ይህ ደሜ ነው፣ እንኩ ብሉ ጠጡ። ይህ ነገ ሐሙስ ላይ ነው እየሰጣቸው ያለው። ነገ ለዓለም ስርየት ይሆን ዘንድ በመልዕልተ መስቀል ላይ የሚቆረሰው ስጋዬ ይህ ነው፣ የሚፈሰው ደሜ ይህ ነው ብሎ ህብስቱን ወደ ስጋው ለውጦ ወይኑን ወደ ደሙ ለውጦ ነው የሰጣቸው። ሲሰጣቸው ምሳሌ ነው አላለም። ሲሰጣቸው መታሰቢያ ነው አላለም። ምንድን ነው ያላቸው? ይህ ስጋዬ ነው ደሜ ነው ብሎ አማናዊ ስጋው አማናዊ ደሙ እንደሆነ አረጋግጦ ነው የሰጣቸው። ደግሞ የሚገርም እኮ ነው። ይህን ሲሰጣቸው ደግሞ በሉቃስ ወንጌል ላይ የተገለጸው ይህንንም ለመታሰቢያ ያድርጉት ይላቸዋል። ያ ማለት ምን ማለት ነው? ሕማሜን ሞቴን እያሰባችሁ አከናውኑት ማለት ነው። ሕማሜን ስለ ዓለም መሰቀሌን፣ ስለ ዓለም ደሜን ማፍሰሴን፣ ስለ መላው ሕዝብ ስጋዬን መቁረሴን እያሰባችሁ መከራዬን እያሰባችሁ አድርጉት። ያ ማለት ነው ንዜኑ ሞተከ ወትንሣኤከ ቅድስት እያልን እናውጃለን። ሕማሙን መከራውን እያሰብን ሕማሙን መከራውን እያወጅን እያመሰግን ስለኛ የከፈለውን የፍቅር መስዋዕትነት እያሰብን እናከናውነዋለን። ይሄ ለመታሰቢያ ያድርጉት ማለት ይህ ስጋ ሲቆረስ ይህ ደም ሲቀዳ እኔ ለዓለም ድህነት መሰቀልን እያሰባችሁ አድርጉት ማለት ነው እንጂ ይሄ ህብስቱ መታሰቢያ ነው አማናዊ አይደለም ለማለት አይ። ያ ቢሆንማ ይህ የስጋዬ ምሳሌ ነው የደም ምሳሌ ነው ይላቸው ነበር። ይህ ስጋዬ ነው ይህ ደሜ ነው ብሎ አረጋግጦ ነው የሰጣቸው። ስለዚህ ስጋውና ደሙ አማናዊ ነው። መለወጥ ደግሞ በእግዚአብሔር ዘንድ ቀላል ነው። መለወጥ በቃና ዘገሊላ ውሃውን ወደ ምን ቀይሮታል? ወደ ወይን ቀይሮታል። የሎጥ ሚስት ሰው ነበረች፣ ወደ ምን ቀየራት? ወደ ጨውነት ቀይራት። ይሄም ህብስት ነው ወይን ነው፣ ወደ ምን ቀየረው? ወደ ስጋውና ደሙ ቀየረው። መለወጥ ለሱ ቀላል ነው። ሲቀየር ደግሞ እኛ መባረክ እንዳለብን ማመስገን እንዳለብን በሚገርም ሁኔታ በቃና ዘገሊላ ውሃውን ወደ ወይን ሲቀይር አልተናገረም። በሐሌው ዝም ብሎ ነው የቀየረው። ይሄ ስጋውና ደሙን ግን ወደ ህብስትና ወይኑን ወደ ስጋና ወደ ደሙ ሲቀይር ግን አነሳ፣ ባረከ፣ አመሰገነ፣ ፈተተ ይላል። ይሄ ወደፊት ለምናከናውነው ስርዓት ነው። ስለዚህ ህብስቱን ካህኑ አንስቶ አቅርቦ አመስግኖ አመሰገነ ሲል ስርዓተ ቅዳሴውን ነው። ባረከ ሲል ቡራኬውን ነው። ፈተተ ሲል ማቀጣጠኑን ነው። ከዛ በኋላ ሰጣቸው ነው። አሁንም ካህኑ እንደዛው ነው። ጌታችን ኢየሱስ ክርስቶስ የተወለደው በቤተልሔም ነው። የተሰቀለው በቀራንዮ ነው። ስለዚህ ቀራንዮ ቤተ ክርስቲያን በቀራንዮ ትመሰላለች። ቤተልሔም በቤተልሔም ይመሰላል። ከቤተ ክርስቲያኑ በስተ ምስራቅ በኩል ነው የሚሰራ። ክርስቶስም የተወለደ በምስራቃዊት ክፍል በምትገኘው በቤተልሔም ስለሆነ ነው። ስለዚህ በቤተልሔም እንደተወለደ ህብስትና ወይኑ በቤተልሔም ይዘጋጃል። በቤተልሔም የተወለደው ጌታ በየት የተሰቀለ? በቀራንዮ የተሰቀለው። በቤተልሔም የተዘጋጀው ህብስትና ወይን ደግሞ በቀራንዮ በተመሰለችው በቤተ ክርስቲያን ካህኑ ይፈትተዋል፣ ይቆርሰዋል ማለት ነው። ስለዚህ ይህንን ሚስጥር ታሳቢ በማድረግ ነው በስርዓተ ቤተ ክርስቲያንም የተከናወነው። እንደውም እዚህ ጋር ተያይዞ ብዙዎች የሚሉት ነገር አለ። በሚስጥረ ቁርባን ሲፈጸም መጋረጃ ይጋረዳል፣ እንዳይታይ እኮ ነው። ድብቅ ሽሽግ የሚባለው እኮ መጋረጃ ስለሚጋረር ነው ብሎም አልዋልታ የሚያወራው አሉ። ይሄም ስህተት ነው።
ሁሉም ነገር ምዕመናን እኮ መገበሪያውን ስንዴውን ያቀርባሉ፣ ጧፉን ያቀርባሉ፣ ዘቢቡን ያቀርባሉ። ሁሉ ነገር እኮ ያውቃሉ። ሲጠመቁ እኮ ውሃውን አቅርበው ነው፣ ሁሉን ይታወቃል። ስለዚህ ይህም መጋረዳችን ምዕመናን እንዳያዩት አይደለም። መጋረዱ ስርዓተ ቤተ ክርስቲያን ስለሆነ ነው። አማናዊ መስዋዕት ኢየሱስ ክርስቶስ በቀራንዮ ሲሰቀል ፀሐይ ተጋርዳለች፣ ጨረቃም ተጋርዳለች። ጨረቃ ደሙናለች፣ ፀሐይ ጨልማለች። ስለዚህ ተጋርደዋል። አሁንም አማናዊ መስዋዕት ኢየሱስ ክርስቶስ በቀራንዮ በተመሰለችው በቤተ ክርስቲያን ደሙ ሲፈስ ስጋው ሲቆረስ በዛ ምሳሌ መጋረጃው ይጋረዳል። ያን ምሳሌ ለማንጣት እንጂ ምዕመናን እንዳያዩት አይደለም። እንዲሁ ይህም አብሮ እንዲወሰድ ነው። በዚህ ይህ ከመናፍቃን አንጻር ለሚመጣው ነው። በአማንያን በኩል ደግሞ ብዙ አልዋልታዎች አሉ። ስጋው ደግሞ መቀበል ዓይን ያጠፋል፣ ወገብ ያጎብጣል፣ እድሜ ያሳጥራል። ምን ማይባላለ አረ የጠናባቸውስ ደግሞ ስጋው ደግሞ ሰው ከተቀበለ በኋላ ብቻውን መሄድ የለበትም፣ ሰይጣን ይመታዋል። እስከሚጠግም መብላት የለበትም። ከዛ ማትረፍ የለበትም። ከዛ ደግሞ መሳም የለበትም። ያው ወዳጁ ቢመጣ ማለት ነው። ደግሞ ጠና ያለባቸው ስጋው ደግሞ የተቀበለ ሰው ስጋ ይበላል። እንደው አለመታደል እኮ ነው። ምክንያቱም የክርስቶስን ስጋ ከበሬና ከፍየል ስጋ ጋር መቀላቀል የለበትም የሚሉ ጭምር አጓጉል ፍልስፍና ማለት ነው። እንዲህ አይነቶችም አሉ። ደግሞ ከስርዓቱ አንጻር ጠና ያለባቸው በቃ ብዙ የሚጨምሩት ነገር አለና አሁን ያልኳቸው ሁሉም ስህተቶች ናቸው። ግን አመጣጣቸውን ግን አንዳንዶቹ ከበጎም ሊሆን ይችላል። ስጋው ደሙን ከማክበር አንጻር ከመውደድ አንጻርም ሊሆን ይችላል። ግን ቢሆንም ጽድቅ የሚመስላት ያዝ። አሁን አንድ ሰው እኔ ንጹህ አይደለሁም፣ እኔ ቆሻሻ ነኝ፣ በጣም ቆሻሻ ነክቻለሁ፣ ቆሽሻለሁ፣ ውሃውን አቆሽሻለሁ፣ መቅረብ የለብኝም ቢል ውሃውን ያከበረው ይመስላል። ግን ውሃው ጥንቱንም የተሰራው ቆሻሻ እንዲያስወግድ ነው። ሰውየውም ወደ ውሃ እስካልቀረበ ድረስ ንጹህ ሊሆን አይችልም። ቆሻሻው ባለበት ይደርቅ ይሆናል እንጂ እኮ ንጹህ መሆን አይችልም ሰውየው። ስለዚህ ሰው ንጹህም ሆኖ ንጹህም ሳይሆን ወደ ውሃ ነው መቅረብ ያለበት። እንዲሁም ይበልጥ በቆሻሻ ቁጥር ምን ያስፈልገዋል? ውሃ ያስፈልገዋል። ሰው ይበልጥ ሰው ኃጢአተኛ በሆነ ቁጥር መቅረብ ያለበት ወደ ስጋው ደሙ ንስሐ እየገባ እየተዘጋጀ ወደ ስጋው ደሙ ነው መቅረብ ያለበት እና ስለዚህ ዓይን ያጠፋል፣ ወገብ ያጎብጣል፣ እድሜ ያሳጥራል የሚሉ ስህተት ነው። ሰይጣን በልዩ ልዩ መላምት እኛን ከዚህ ከፍቅር ማዕድ ከእግዚአብሔር ፍቅር ለማራቅ ዘላለም ሕይወት ከምናገኝበት ከእግዚአብሔር ጋር ተዋህደን ከምንኖርበት ሚስጥር ለማራቅ ልዩ ልዩ መላምቶችን በመጠቀም አርቆናል እንጂ ሌላ ምንም መፍትሄ ሊሆን አይችልም። ምንም መነሻም መጽሐፍ ቅዱሳዊም ትውፊታዊም ታሪካዊ መነሻ የለውም። ስለዚህ ስጋው ደሙ ዓይን የሚያጠፋ ቢሆን በ40 እና በ80 ቀን የሚጠመቁ ህፃናት እንዴት ሊሆኑ ነው? ዓይናቸው ሊጠፋ ነው? ዓይን ያጠፋል የሚሉ ሰዎችም እኮ ቆርበዋል እኮ በልጅነታቸው። አሁን ነፍስ ሲያውቁ ነው ዓይን የሚያጠፋው። ወጣት አይቆርብም የሚልም አለ። ወጣት የማይቆርብ ከሆነ ዲያቆናት ላይቆርቡ ነው? የቆረበ ሰው ሰይጣን እንዳይመታው ሰው የሚጠብቀው ከሆነ እስኪ ያስቡት። እና ምን ጊዜም ካህናትና ዲያቆናት ማን ሊጠብቃቸው ያስፈልጋል? ግን አንዳንድ ጊዜ በበጎነት ካየነው ድንገት በጥንቱ ዘመን ቤተ ክርስቲያን እንዳሁኑ እንደ ከተማ በቅርብ አይገኝም። በተለይ በገጠር ወንዝ ተሻግረው አልፈው አድካሚ መንገድ ሂደው ተሸኝተው አድረው ክርስትና የሚያስነሱ አሉ። ተሸኝተው አድረው የሚቆርቡ አሉ። እንደዛ አይነት ኬስ ካለ አንድ ሰው ያን ሁሉ ጎዳና ብቻውን ከሚሄድ አብሮ አጋዥ ቢሄድ ጥሩ ነው። በዛ መንገድ ከተረዳ ነው ሰይጣን ያስመታል በሚለው ሳይሆን ልክ በዚህ እንደው መንገድ የሚያሳይም ተሄዶ የሚታደር ሩቅ መንገድ ከሆነ አብሮት ጓደኛ ቢሄድ ጥሩ ነው። ያው ስጋው ደግሞ የሚቀበል ሰው ሙሽራም ጭምር ነው። ሙሽራ ብቻውን አይሄድም። ምንም ይሆን ምን ከዛ አንጻር ከሆነ በበጎ እንወስደዋለን እንጂ ሰይጣን እንዳይመታው ከሆነ ለዚህ ሰው መፍትሄው ስጋው ደግሞ አለመቀበል ነው። ጠባቂ ማኖር ሳይሆን ስጋው ደግሞ ሰይጣን ያርቃል እንጂ ሰይጣን አያቀርብም። ስጋው ደግሞ ኃጢአትን የሚያቃጥል ኃጢአትን የሚያስወግድ ከኃጢአት የሚያነጻ ዲያብሎስን የሚያርቅ የሚያሸሽ እንጂ ይሄ በብሉይ ኪዳን የበጉን ደም በመቃናቸው የቀቡ ሰዎች ሞተ በኩር እየመጣ እያየነ ያለፋቸው አልገባም አልገደላቸውም ይላል ታሪኩ። ይሄም የበጉ ደም የክርስቶስን ደም የተቀበለ ሰው
ሰይጣን ቢመጣ እንኳን ያቃጥለዋል፣ አልፎት ይሄዳል እንጂ ሰይጣን ድል አያደርገውም። እንደው በዛ መንገድ ነው ማየት የሚኖርብን። አይሳምም የሚባለው ምንም ኃጢአት የለው። ነገር ግን እንደው አሁን ይህም በበጎም ካየ ነው ድንገት ለህፃናት አሁን ህፃናት ይሄ ጡት የሚጠቡ ህፃናት የሰው ትንፋሽ በቀረባቸው ቁጥር ያስቀረሻቸዋል። እንደው ከዛ አንጻር አትሳሟቸው ይባላል እንዳያስቀረሻቸው። ያ ከሆነ በበጎነት እናየዋለን። ከዛ ውጭ ግን ህፃንም ቢሆን እጁን እግሩን ብንስመው ምን ኃጢአት አለ? ነፍስ ያወቀውንማ እንግዲህ ፍቅራችን በምንገልጽበት መንገድ ብንስመው ኃጢአት የለውም። እና እንዲህ አይነቶቹ ጽድቅ የሚመስሉ ኃጢአቶች እንዳይሆኑ ከስጋ ወደሙ እንዳያርቀን መጠንቀቅ ይኖርብናል። በዛውም አልፎ ለስጋ ወደሙ እድሜ መስፈርቱ አይደለም። ያው አንዳንድ አባቶች በገጠርም ጭምር አንተማ ምን በወጣ ከዛሬው ወጣት ነህ ለምን ትቆርባለህ? እሳት ከሳት የሚሉ ሰዎችም አሉ። እና አሁን ይህም ስህተት ነው። ምግበ ስጋ እድሜ ያለው እንዴ? ለህፃናቱም፣ ለወጣቱም፣ ለአረጋውያኑም ለሁሉም ነው የስጋ ምግብ። ስጋ ወደሙ ደግሞ ምግበ ነፍስ ነው። ለማን ነው? ለሁሉም ነው። በእድሜ አይለካም። ለስጋ ወደሙ እድሜ መስፈርቱ አይደለም። መስፈርቱ ንስሐ መግባት ብቻ። ወጣትም ይሁን ህፃንም ይሁን አረጋዊም ይሁን ቄስም ይሁን መነኩሴም ይሁን ታላቅም ይሁን ታናሽም ይሁን ሁሉም ስጋ ወደሙ ይቀበላል። መስፈርቱ ግን ንስሐ መግባት ብቻ ነው። ንስሐ ገብቶ ተዘጋጅቶ ራስን አዘጋጅቶ ወደ ስጋ ወደሙ መቅረብ ያስፈልጋል። ያገባም አብሮ ንስሐ እየገባ እየተመካከረ ከባለቤቷ ጋር መቁረብ ይገባቸዋል። ያላገባም እስከሚያገባ ድረስ እየቆረበ ራሱን አዘጋጅቶ መጠበቅ ይገባዋል። አልሆን ብሎ በልዩ ልዩ ሁኔታ ትዳር የፈታም ቢኖር እንደገና ንስሐ ገብተው በስጋ ወደሙ መጋባት አለባቸው እና በዚህ ልክ ነው ቅድስት ቤተክርስቲያን አስተምሮዋ። እንደው የመጨረሻ ደግሞ ይሄ ስጋ ወደሙ የተቀበለ ሰው የበግና የፍየል ስጋ የሚባለው እንደው ይህ እንኳን እንደው ለዚህ መድረክም ይመጥንም አይደለም። ስለዚህ ምንም አይከለክልም። ግን ስጋ ወደሙ የተቀበለ ሰው ምራቁን መትፋት አይጠበቅበትም። ከዛ አንጻር ምራቁን መትፋት ስለማይጠበቅበት ስለ ክብረ ስጋ ወደሙ አጥንት መጋጥ ምራቅን ሊያስተፋ የሚችል ተመጦ የሚተፋ እንደ አገዳ አይነት እንደ ስጋ አይነት ሌላም ደግሞ እንዲህ አይነት ነገሮች ካሉ ይሄ ይከለከላል። ከዛ ውጭ ግን ስጋ መብላት ኃጢአት አይደለም። ማለት የክርስቶስን ስጋ ከበግ ስጋ ጋር ቀላቀል ነው የሚል ከሆነ ይሄ መላምታቸው ከሽሮ ጋር ስንቀላቅለው አይደል? ምን ለውጥ አለው? ሰው ሳይበላ ይኖር ከጠላ ጋር ምክንያቱም የክርስቶስ ከአልኮል ጋር ልንቀላቅለው አይደል? ቢራ ሊጠጣ ይችላል አንድ ሰው፣ ጠላ ሊጠጣ ይችላል። እንዲህ አይነቱ አጓጉል መራቀቅ እንደው አንዳንድ ጊዜ አለ አይደለ? እንዲህ አይነቱ ከክርስትና አስተምሮ ውጭም ነው። ቤተ ክርስቲያን እንዲህ አይነቱን ትከለክላለች። ስለዚህ ይህ እንግዲህ እንደ ቅድስት ቤተ ክርስቲያን አስተምሮ በዚህ መንገድ የሚታይ ነው። ያው አብዛኛውን ሀሳብ ብለነዋል። ነገር ግን ከቅዱስ ቁርባን ጋር ተያይዞ ያው በሶስት መክፈል ነው። ቅድመ ቁርባን፣ ጊዜ ቁርባን፣ ድረ ቁርባን ተብሎ በሶስት ይከፈላሉ። ቅድመ ቁርባን ዝግጅት ነው። ስለዚህ ዝግጅቱ ደግሞ ሁለት አይነት ነው፣ ውስጣዊና ውጫዊ። ውጫዊው ከተቻለ ነጭ መልበስ፣ ሻወር ወስዶ አካልን ንጹህ አድርጎ ነጭ ለብሶ ያለውን ተውቦ ያው የበዓል ልብስ ነጫጭ አይደለ? ልክ በክርስቶስ ትንሣኤ ጊዜ መላእክት ነጫጭ ለብሰው ነው የታዩት። የደስታ መገለጫ ምልክት ነው። ስለዚህ ይህም ከክርስቶስ ጋር የምንዋሃድበት አንድ የምንሆንበት መንፈሳዊ ሐሴትና ደስታ የምናገኝበት ስለሆነ ያለንን በዛ መንገድ ለብሶ ተዘጋጅቶ መቅረብ ነው። ይህ ደግሞ ግዴታም አይደለም ነጭ መልበስ፣ እንደው ከተገኘ ነው እንጂ ያለውን ከውሃ ድርሶት አጥቦት ያው በሚገባው በቻለው መንገድ ተዘጋጅቶ መቅረብ ነው የሚጠበቅበት። ይሄ አፋዊ ዝግጅት ነው። ትልቁ ግን ውሳጣዊ ዝግጅት ነው። ልብስ ቢነጻ ልብ ካልነጻ መላም የለም። ስለዚህ ትልቁ ውሳጣዊ ዝግጅት ደግሞ ንስሐ ገብቶ ቀኖናን ጨርሶ መምህረ ንስሐ ጋር ተመካክሮ
የሚጠበቅበትን አድርጎ ወደ ስጋው ደሙ መቅረብ ነው። ንስሐ መግባት ነው። ጠቅለል ሲደረግ ልባችን ከቂም ከበቀል ንጹህ ሆኖ ከክፋት ንጹህ ሆኖ ከዘረኝነት ንጹህ ሆኖ በጥቅሉ ንስሐ ገብተን ራሳችንን አጥበን ተዘጋጅተን መቅረብ፣ ይሄ ወደ ቁርባኑ ከመቅረባችን በፊት የሚከናወን ነው። በዛውም ላይ ስርዓቱ እንደሚያዘው ሕጋውያን ባለትዳሮች ከሆኑ 3 ቀን ስለ ክብረ ስጋው ደሙ ከግንኙነት ተጠብቀው ራሳቸውን አንጽተው ከሻወር ጋር ከዚህ ጋር የተያዘው ከምግብ ጋር የተያዘው ደግሞ 18 ሰዓት ነው። 18 ሰዓት ከምግብ መጾም፣ ሌላውም እንደዚሁ ነው። በዚህ መንገድ ተዘጋጅቶ መቅረብ ነው የሚያዘው። ሌላው ፍጹም እምነት በዚህ ቅዱስ ቁርባን ስርየተ ኃጢአት እንደሚያገኝ ከንጉሱ ከሙሽራው ጋር እንደሚዋሃድ አምኖ እንደሚያድነው አምኖ እከሌ ሲቆርብ አይቶ መቁረብ እንዲሁ ባህል ነው ዛሬ ልቁረብ በሚል አይደለም። አምኖ ንስሐ ገብቶ ተዘጋጅቶ መቅረብ ነው። ጊዜ ቁርባን ደግሞ ጊዜ ቁርባን በፍርሃት መቆም፣ በመንቀጥቀጥ መቆም። ጊዜ ቁርባን ከኪዳኑ ጀምሮ እስከ ጸሎቱ ፍጻሜ ድረስ ከቦታው አለመጥፋት። በዛ ላይ ቅዳሴው ደግሞ የጋራ ነው። ካህናቱ እስከሚቀድሱ አይባልም፣ ሁሉም ቀዳሽ ነው። ድርሻችን ስለሚለያይ እንጂ ምዕመናኑ የሚሉት ይበሉ ሕዝብ፣ ይበል ዲያቆን፣ ይበል ካህን እያለ ለያይቶታል። ስለዚህ በፈሪሃ እግዚአብሔር ቁሞ ማስቀደስ፣ በዛ ላይ 5ቱ የስሜት ሕዋሶቻችን የሚሳተፉበት ነው። እንግዲህ እንደምታውቁት 5ቱ የስሜት ሕዋሶቻችን የሚባሉት አፍንጫም የዕጣኑን መዓዛ ያሸታል፣ አንደበትም ምላስም ደግሞ ምን ይላል? ይናገራል፣ ይዘምራል። ጆሮም ደግሞ የዝማሬውን ይሰማል፣ የሻውራውን የቅዳሴውን ድምፁን ይሰማል፣ ጆሮም ይሳተፋል። እግርም ደግሞ ቁሟል፣ ቀጥ ብሎ ቁሞ እያስቀደሰ ነው፣ እየተሳተፈ ነው። እጅም ደግሞ እየዳሰሰ ነው፣ ወንጌሉን ይሳለማል፣ መስቀሉን ይሳለማል፣ ይዳስሳል። ስለዚህ መላው የስሜት ሕዋሶቻችን የሚሳተፉበት ስለሆነ በተመስጦ ረዘመ፣ አጠረ፣ ስንት ደቂቃ ቀረ፣ አይወጡም እንዴ? እንደውም የጠናባቸውስ የሚያውቁት ካህን የሚያውቁት ዲያቆን ከሆነ እንደ ፈጠን አድርጉት ብለው መመሪያ እስከመስጠት የሚደርሱ አሉ። አይ ስብሰባ ስላለ የዛሬውን አፍጥኑት የሚሉም አሉ። እና ኧረ እከሌ ቢሆን ይሻላል አጥሩን ረዝሙ በማለት ራሱ ቅዳሴ እንደዛ መሆን የለበትም። በጊዜው የተሰራው የጸሎት ስርዓት አለ። አባቶቻችን በሚያስገዱ ስርዓተ ጸሎት ሳይሳቀቁ ሳይሰላችሁ በተመስጦ ያን ጊዜ ውጭ ማሰብ አይደለም፣ ኃጢአትን እያሰቡ ለዚህ ክብር ማልገባውን ለዚህ ክብር ያበቃኝ ተመስገን እያሉ በተመስጦ መቆም ነው። ይሄ ጊዜ ቅዳሴ የሚከናወን ነው። ድረ ቁርባን ከቁርባን ከቅዳሴ በኋላ ደግሞ የተሰራ ስርዓት አለ። እርሱ ደግሞ ምንድን ነው? የቆረበ ሰው በዛን ሰዓት ከልብስ መራቆት የለበትም። አምሮበት ከብሮ አይደለም ከልብስ መራቆት ስለ ክብረ ስጋው ደግሞ እንዲሁም ደግሞ መስገድ መጾም አይጠበቅም። ከቁርባን በኋላ መስገድ፣ ከቁርባን በኋላ መጾም ስርዓተ ቤተክርስቲያን ያዝ። ከቁርባን በኋላ ሻወር መውሰድ፣ አድካሚ ስራ መስራት፣ ወደ ፍርድ ቤት ወደ ሙግምት መሄድ፣ እርሻ ማረስ፣ ሌላም ሻወር መውሰድ አያዝ። ከቁርባን በኋላ ምራቅን መትፋት አያዝ። ለዛ ነው በሁለተኛው ጥያቄያችንም ስናብራራው የነበረ ምራቁን መትፋት አይጠበቅበትም። ምራቅ እንዲወጣ ምክንያት የሚሆኑ ምግቦችንም ቢሆን መጠቀም የለበትም። አሁን አብዝቶ አይብላ አይደለም፣ እስከሚጠግብ ድረስ ይብላ። ነገር ግን አንዳንዶች አብዝቶ ከመብላቱ የተነሳ ሊያስመልሰው ይችላል ከሚል ሀሳብም ሊሆን ይችላል እንደዛ የሚሉት እና ስለዚህ በጥቅሉ እነዚህ ስርዓቶች እዛው ቅዳሴው ላይ በስርዓተ ቅዳሴው ላይ ተቀምጠዋል። አባቶቻችን በትርጓሜው ላይ አብራርተውታል። ስለዚህ ከቁርባን በኋላ አድካሚ ስራ ወዝም ሊያወጣ የሚችል ሩቅ መንገድም ጭምር መሄድ የለበትም። እነዚህ ስርዓቶች ይጠብቃል። የተከለከሉት እነዚህ ናቸው። ከዚህ ውጭ ግን የተከለከለ ስርዓት የለም። አብዛኛውን ደግሞ በዚህ ዙሪያ የተሻለ መረዳት ለማግኘት በዚህ ዙሪያ የተጻፉ በስርዓተ ቤተክርስቲያን ዙሪያ ፍትሐ ነገሥቱ ላይም አለ። አንዳንድ ሊቃውንትም ደግሞ ከፍትሐ ነገሥቱም ከሌሎች የስርዓት መጻሕፍትን በማውጣጣት ስለ ስርዓተ ቤተክርስቲያን ስለጻፉ እዛ ላይ በማየት ሰፊ ግንዛቤ ማግኘት፣ የተሻሉ አይናማ ሊቃውንትን ደግሞ በመጠየቅ ሰፊ ግንዛቤ ማግኘት ይጠበቃል። በዚህ ብቻ ሰው መገደብ የለበትም የሚል ሀሳብ አለ።
ይህ ያው እንደው ጠቅለል ሲደረግ በሶስተኛው ጥያቄ ላይም የተወሰነ ለመግለጽ ሞክሬያለሁኝና አንድ የሚቆርብ ሰው ሕፃንም ይሁን ታላቅም ይሁን ታናሽ ከቅዳሴው መጀመሪያ እስከ መጨረሻ መቆየት ግዴታው ነው። የቅዳሴው መጀመሪያ ላይ እንደውም ይሄ የዝግጅት ቅዳሴው በራሱ በሶስት ነው የሚከፈል። የዝግጅት ቅዳሴ አለ፣ የትምህርት ክፍል አለ፣ የፍሬ ቅዳሴ አለ። የዝግጅት ቅዳሴ ማለት እኮ ቀዳሲያኑ ተሟልተዋል ወይ፣ ቆራባያኑ አሉ ወይ፣ አስቀድሞ ነው። የዝግጅት ላይ ነው የሚያልቀው ሁሉም። ስለዚህ በዛን ጊዜ ቆራባያን ቦታ ቦታቸውን ይዘው፣ ቀዳሲያንም ቦታ ቦታቸውን ይዘው ለቆራባያኑ የሚጸለይ ጸሎት በመቀደሻ አልባሳቱ ላይ በነዋየ በጻይሉ ላይ እንዲሁም በልብሱ ላይ በአክሊሉ ላይ በልዩ ልዩ ይሄ መቀደሻ ነዋየ ቅድሳት ላይ የሚጸለይ ጸሎት አለ። ለቀዳሾቹም ለአስቀዳሾቹም እዛ ላይ መገኘት አለበት። ወዘይነበረም ጥንተ ቅዳሴ ይላል። እንደው ከቅዳሴው መጀመሪያ ያልተገኘ ቁርባኑ ላይ መገኘት ስህተት ነው። እንደውም ጥንተ ቅዳሴ የሚሉትን አባቶቻችንስ ለኪዳን ነው የሚተረጉሙት። እንኳንስ የቅዳሴው መጀመሪያ ይቅርና ኪዳን ላይ ያልተገኘ ወደ ቁርባን አይንጣ በማለት ጭምር ነው። ወዘይነበረም ጥንተ ቅዳሴ ከቅዳሴው መጀመሪያ ላይ ጥንተ ቅዳሴ ላይ ያልተገኘ የሚለውን በዚህ መንገድም ሊቃውንት ይተረጉሙታል። እና ከዚህ አንጻር ከመጀመሪያ እስከ መጨረሻ በፍርሃት ቁሞ፣ ታዲያ በሌለበት ነው እንደ ቁሞ የሚያስቀድሰው? መጀመሪያውን መገኘት ግዴታው ነው። ሕፃናትም ቢሆኑ የቅዳሴውን ክፍል እዛው ተገኝተው ማስቀደስ ግዴታቸው ነው። ስርዓተ ቤተክርስቲያን የሚያዘው እንደዛ ነው። ሳያስቀድሱ እንደው ጸበል ጸዲቅ ነው እንደ አላፊ አግዳሚ መጥቶ የሚቀበለው እሱ አይደለም። ስለዚህ ቅዳሴ ከተገባበት ጀምሮ እስከሚወጣበት ድረስ ቁሞ ማስቀደስ ግዴታቸው ነው። ካስቀደሱ በኋላ ደግሞ ያው የቦታ መስፋት መጥበብ ካለ ቦታ መውጣትም መግባትም ሊያሸራሹ ይችላሉ። ነገር ግን እትው ተብሎ ኑዛዜ ሳይሰጥ በሰላም ግቡ ሳይባል ግን ወደ ቤት አይኬድም። አንዳንድ የዋሆች አሉ። እግዚኦታ ሲባል ከቤታቸው ተነስተው ይመጣሉ። አቅርበው ደግሞ እትው ሳይባል ወጥተው ይሄዳሉ። አሁን እነዚህ ሰዎች በረከት ሲሹ መቅሰፍት እንደማለት አይነት አለ እና ስለዚህ ባለማወቅም ሊሆን ይችላል። እግዚአብሔር በትዕግስቱ ያው ሊታገስ ይችላል እንጂ ግን ስርዓት ግን እየጣሱ ነው። ሕፃናትም ቢሆኑ የቅዳሴውን ስርዓት ከመጀመሪያው እስከ መጨረሻው ተገንተው አስቀድሰው መቅረብ ይገባል። መጨረሻም ደግሞ እትው እስከሚባል ሰረወተ እስከሚደረስ ቆይቶ መሄድ ነው የሚጠበቀው። ይሄ ነው። ድንገት ልጆች የሚያለቅሱ የሚረብሹ የሚረባቸው ከሆነ በውጭ ያለ አካል ማቆረሪያ ይዞ መምጣት አለበት። ለልጆች ደግሞ አንዳንዶች ወደ ከተማ አካባቢ ያው እንደ ኩኪስ እንደዛ አይነት ደግሞ ይዘው የሚገቡ አሉ። ምችስ አስቸጋሪ አይደል? ደግሞ አንዳንዶቹ ገጠር አካባቢ ዳቦ ይዘው የሚገቡ፣ ይህም ስህተት ነው። ለልጆች ማቆረሪያ ብለው ማለት ነው። ከቤተ ክርስቲያን ዓለማዊ ምግብ መግባት ምንም ይሆን ምን ሊገባ አይገባም። አንዳንዶቹ የጠናባቸው ለልጆቻቸው ማጥመቂያ የሞቀ ውሃ ይዘው ይመጡ የለ በፌርሙዝ፣ ይህም ስህተት ነው። እንግዲህ ይሄ ዓለማዊነት ሲጠናወተን ከጸጋ እግዚአብሔር እየራቅ ስንሄድ መንፈሳዊን ነገር በስጋዊ አይን መመርመር እንጀምራለን። ያን ጊዜ አሰራራችን ሁሉ ስጋዊ ይሆናል። ያን ጊዜ መንፈሳዊነታችን ይጠፋል። ለምሳሌ ፈሳሽ ነገር የሚለካው በይዘት ነው። ጠጣር ነገር የሚለካው በግራም ነው። ነገር ግን ጠጣሩን በይዘት እንዲሁ ደግሞ ፈሳሹን በግራም ብንለካው ትክክለኛ ውጤት ይመጣል? አይመጣም። መለኪያው ሲበላሽ ውጤቱን ይበላሻል። ልክ መንፈሳዊ ነገር በመንፈሳዊ አእምሮ ነው የሚለካ፣ በመንፈሳዊ ሚዛን ነው የሚመዘን። ስጋዊ ነገርም በስጋዊ ሚዛን ነው። ስለዚህ መንፈሳዊ ነገር በስጋዊ ሚዛን የሚመዝኑ ሰዎች ከዚህ አንጻር አይ ለልጆች ይርባቸዋል፣ ይጠማቸዋል፣ ያን ያህል 1 ሰዓት 2 ሰዓት ቁመው ከሚቆዩ እግዚኦ ሲባል ሂዶ እዛ በኋላ ደረስ መለስ፣ ይሄ ፍጹም ስህተት ነው። በረከትም አያሰጥም። ባለማወቅ ከሆነ ያደረግነው እግዚአብሔር ይቅር ይለናል። አሁን እየሰማን እያወቅን ብናደርገው ግን በእኛም በልጆቻችን ላይ መቅሰፍት ማንጣት ነው እና በእርግጠኝነት ይህን የሚያደርጉ ምዕመናን መስተካከል ይገባቸዋል፣ ማስተካከል አለባቸው። በሚያቆርቡበት ጊዜ ቀደም ብለው ሂደው ያስቀድሱ፣ ልጆቻቸውን ይዘው ከዛ አቅርበው ሂዱ። ይሄ ነው እንግዲህ ስርዓቱ የሚያዘው። እንግዲህ ሌሊት ስለሚገባ እንደዚህ ስለሚል ከሆነ ከአስተዳደሩ ጋር መመካከር ነው እንጂ የራስን መፍትሄ መውሰድ ፍጹም ስህተት ነው።
ያው እንግዲህ ባልና ሚስት ተለያይተው መቁረብ ይችላሉ ወይ የሚለው ይችላሉ። ሀሳቡን ነው ማየት የሚኖርብን። ጥንቱን በተክሊል በስጋው ደግሞ የተጋቡ ከሆኑ መጀመሪያ አብረው ስለቆረቡ ከዛ በኋላ ባለው ጊዜ መምህረ ንስሐ ጋር እየተመካከሩ ከቻሉ አብረው ካልቻሉ ደግሞ የሚመቸው ይቆርባል። ማሳየ እኮ ካህኑ ሲቆርብ ሚስት ትቆርባል እንዲህ ሁልጊዜ አብራ። ካህኑ ሲቀድስ፣ ዲያቆኑ ሲቀድስ ሚስት እኮ ከቤት ናት። ስለዚህ ተለያይተው ይቆርባሉ ማለት እኮ የምናከናውነው ነው። ያው ማለት እንዲህ አይነት ጥያቄ የሚመጣው ቆርቦ የማያውቅ ምዕመን ስላለን አዲስ ስለሚሆንበት እንጂ መጀመሪያውኑ ሁለቱ በስጋው ደግሞ አንዱ ሆነዋል። በቁርባን ነው የተጋቡ፣ በቁርባን ነው አንድ የሆኑ። ከዚህ በኋላ ባለው ጊዜ ከተቻለ አብሮ ቢሆን ጥሩ ነው። በመካከል የፈትው ጾር ይመጣል፣ ስጋዊ ስሜት ይመጣል፣ አይመችም። ከዚህ አንጻር ተመካክረው በጋራ ቢቆርቡ ጥሩ ነው። ነገር ግን በማይመች ሁኔታ ከሆነ ባል የሚኖረው ሌላ ሀገር፣ ሚስት የምትኖር ሌላ ሀገር ሊሆን ይችላል። በያሉበት ንስሐ እየገቡ ይቆርባሉ። በአንድ ላይ እየኖሩ አንዱ በማይመች ስራ የማይመች ሁኔታ ከሆነ የሚመቸው ይቆርባል። ግን ሲቆርብ ትዳር አጋሩ ጋር ተመካክሮ ነው። ግን ስትቆርብ ባለቤቷ ጋር ተመካክራ ነው። ስለዚህ እሷ ነገ ለመቁረብ አስባ ባለቤቷ ሌሊት ላይ ፈቃድ ቢነሳበት ነገ ቆራቢ ነኝ ብላ እምቢ ማለት አትችልም። ሚስት በራሷ ስጋ ላይ ምን የላትም? ስልጣን የላትም። ስልጣን የባሏ ነው። ስለዚህ ቁርባኑ ነው መቅረት ያለበት። በአንጻሩ እሱ ነገ መቁረብ አስቦ እሷ ፈቃድ ቢነሳባት እሱ መቁረብ አይችልም። ቅድሚያ ለባለቤት ነው መስጠት ያለበት። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 አንስተን ዝርዝር ሀሳቡን ስናነብ እንደሚያስረዳን ተመካክራችሁ ለጸሎትና ለጾም ትተጉ ዘንድ ካልሆነ ምን ብላችሁ ተለያይታችሁ አትተኙ ይላል። ቁርባኑም አጽዋማት ማክበሩም በዓላት ማክበሩም ስርዓተ ቤተ ክርስቲያንን መሰረት አድርጎ የሁለቱ የመመካከር ውጤት እንጂ የአንዱ የመብት ጥያቄ የመብት ውጤት አይደለም። ስለዚህ በመመካከር ማድረግ ይችላሉ። በመመካከር ተለያይቶ መቁረብ ይችላሉ። ያው የካህኑና የዲያቆናቱን ሚስት ማየት ነው። ስለዚህ ዲያቆኑም ካህኑም ግን ቀዳሽ መሆኑን መናገር አለበት። የእሱን ሰሞን ባለቤቱ ማወቅ አለባት። የእሱን የቅዳሴ ጊዜ የአገልግሎት ጊዜ ማወቅ አለባት እንጂ እሷ ፈቃድ ተነስቶባት አይታይ እንጂ ነገ እኮ ቀዳሽን ማለት አይችልም። ስለዚህ ቀዳሽን ይለምን፣ ያኛውን አገልግሎት ያመቻች፣ የሚስቱን ፈቃድ ይፈጽም። ግን አስቀድሞ ከነገራት እሷም ሰሞነኛ ናት፣ እሷም ቀዳሽ ናት። የአይነት ሀሳብ ወደ አይምሯ ይመጣል። ስለዚህ አንዳንዱማ የጠናበት የእሱን የአገልግሎት ጊዜ ጨርሶ ለጓደኛውም ተለምሎ ሊሆን ይችላል። እሷ መጨረሱን ያየች አይደል? ስለዚህ የመመካከር ውጤት ነው ያልኳቸው ለዛ ነው። ምክንያቱም በዚህ ምክንያት እሷ ወደ ሌላ ብትሄድ ወይም እሱ ወደ ሌላ ቢሄድ ትዳሩም ይበተናል። ሁለቱም ደግሞ ኃጢአተኞች ይሆናሉ፣ ከእግዚአብሔር ጸጋ ይርቃሉ። በመካከል የልጆች ሕይወትም የትዳሩ ቅድስናም ይጠፋል። ትዳር ትልቁ ተቋም ነው። ትዳር አክብረን ከያዝነው ቅዱሳንን የሚያስገኝ ነው። መልካም ዛፍ መልካም ፍሬን ያፈራል አይደል? መልካም ትዳርም መልካም ልጅን ያስገኛል። ቅድስት እናታችን ድንግል ማርያም እኮ የመልካም ትዳር ውጤት ናት። እነ ቅዱስ ጊዮርጊስ እነ አቡነ ተክለ ሃይማኖት የትዳር ውጤቶች እኮ ናቸው። ትዳሩ መልካም ከሆነ ቅዱሳን እናገኝበታለን። ትዳሩ መጥፎ ከሆነ ደግሞ በአንጻሩ አጥፊዎችን እናገኛቸዋለን። እና እነ ዲዮቅልጥያኖስም የትዳር ውጤቶች ናቸው። እነ ቆስጠንጢኖስም የትዳር ውጤቶች ናቸው። ስለዚህ ትዳራችን መልካም ሲሆን ለሀገርም፣ ለወገንም፣ ለሃይማኖቱም፣ ለቤተ ክርስቲያንም የሚጠቅም ልጅ ይገኝበታል። መጥፎ ከሆነ ደግሞ የሚያጠፋ ልጅ ይገኝበታል ማለት ነው። እና ስለዚህ ሁለቱ የመመካከር ውጤት ነው። ትዳሩ ሁል ጊዜ በስጋው ደግሞ የሚታተም እግዚአብሔር የሚነግስበት ከሆነ ትዳሩም ጸንቶ ይኖራል። በመካከላቸው ፍቅርም ይነግሳል። ልጆቻቸውም የተባረኩ ይሆናሉ። ትዳሩም የተቀደሰ ይሆናል ማለት ነው። ቅዳሴ መካከል ያሉ ብዙ አዋጆች አሉ። ከነዚህ አዋጆች መካከል አንዱ ካህኑ ወደ ፍሬ ቅዳሴ ሊገባ ሲል
በጥያቄው ላይ እንደቀረበው ማለት ነው። ምእመናን እያዩት በምእመናን ፊት እጁን ይታጠባል። ከታጠበ በኋላ ይህ አፋዊ ድፍ ያ ማለት የእጁ ይህ አፋዊ ድፍ ማለት የእጁን ማለት ነው። ይህ የእጀ ድፍ በውሃው አማካኝነት ከእጀ እንደተወገደ ንስሐ ያልገባችሁ ኃጢአት የሰራችሁ ንስሐ ሳትገቡ ንስሐም የገቡ ቀኖናቸውን ሳይጨርሱ በድፍረት በአባቴ ታቦት በአባቴ መቅደስ ማን ይነካኛል? ማን እንደኔ አከሌ የበለጠ ኃጢአት ሰርቼ ነው በማለት በድፍረት ዝም ብሎ የሚመጡ ይኖራል። ንስሐ መግባት እያለባችሁ ንስሐ ሳትገቡ በድፍረት ወደ ሥጋ ወደሙ ብትቀርቡ እኔ አቁራቢ ነኝ፣ ሰጭ ነኝ። ለእናንተ በመስጠት በእናንተ ኃጢአት ላይ ኃላፊነት አልወስድም። ንስሐ ያልገባችሁ ንስሐ ገብታችሁ፣ ያልተዘጋጃችሁ ተዘጋጅታችሁ የእግዚአብሔርን ቸርነት እያሰባችሁ ቁረቡ ብሎ አዋጅ አውጃል። ትክክልም ነው። ስለዚህ ሰው ወደ ሥጋ ወደሙ የሚቀርበው ንስሐ ገብቶ ምንም ንጹሕ መሆን ባይቻል እንኳን የአቅሙን ንጹሕ ሆኖ ነው የሚቀርብ። ከምስጢር አንጻር ሰው ንስሐ ቢገባም ለሥጋ ወደሙ ብቁ አይሆንም። አሁን ይህን ማወቅ ይጠበቅብናል። አንዳንድ ሰዎች የዋሆች ናቸው። ሱባኤ ቢገቡ ንስሐ ቢገቡ ቢጾሙ ቢጸልዩ መላ ዘመናቸውን ቢጸልዩ ለሥጋ ወደሙ አይበቁም። ለሥጋ ወደሙ መላእክትም እንኳን አያስፈልጋቸውም እንጂ እነ ሚካኤል እነ ገብርኤል የሚቆርቡ ቢሆን ለሥጋ ወደሙ አይመጥኑም። ማለት ይሄ ትልቅ ምስጢር ነው። እኛ የምንቀርበው ንጹሕ ስለሆን ሳይሆን እግዚአብሔር በቸርነቱ ስላበቃን ነው። ይህን ነው ሰው ይሄ መዘጋጀታችን፣ ንስሐ መግባታችን፣ መስገዳችን፣ መጾማችን፣ መምህረ ንስሐ ጋር መመካከራችን ከኛ የሚጠበቀውን ለማድረግ እንጂ ለሥጋ ወደሙ ለመብቃት አይደለም። ለሥጋ ወደሙ የሚበቃ ፍጥረት የለም። እግዚአብሔር በቸርነቱ የሰጠን ስጦታ ነው። እግዚአብሔር በቸርነቱ ወዶን ፈቅዶን ነው። ምንም ኃጢአተኛ ብንሆንም እግዚአብሔር ከኛ ጋር ይዋሃዳል። የእኛ ኃጢአት እሱን አያረክሰውም። የእኛ ኃጢአት እሱን አያቆሽሸውም። ስለዚህ እኛ ግን የአቅማችን ተዘጋጅተን መቅረብ እንዳለብን ካህኑም እያለ ያለው የአቅማቸውን ተዘጋጅተው እንዲቀርቡ በድፍረት እንዳይቀርቡ። አሁን በታሪክ እንደምናውቀው የእስክንድርያ ሊቀ ጳጳስ ቅዱስ ዲሜጥሮስ ከብቃት ደረጃ ስለደረሰ ለመቁረብ የሚመጡትን ምዕመናን አንተ በቅታል፣ ይገባሃል፣ ሥጋ ወደሙ ቁረብ፣ አንተ ንስሐ ግባ እያለ ይመልስ ነበር። ያ ጸጋ አሁን ካህኑ የለውም። እዛ ጸጋ አልደረስኩም፣ አንተ ይገባሃል፣ አንተ አይገባህም ማለት ብቃቱ የለኝም፣ እኔም እንደናንተ ሆነ እኮ በትትና እኮ ነው እየተናገረ ያለው። አንተ ለሥጋ ወደሙ ይገባሃል፣ አንተ አይገባህም ማለት አልችልም፣ ብቃቱ የለኝም። ነገር ግን አለ የመጣውን ሁሉ አቀርባለሁ፣ ንጹሕ ነኝ ብሎ የመጣውን እኔ አቆርባለሁ። ነገር ግን ባለማወቅ ወይም በድፍረት ንስሐ ሳትገቡ ምንድን ነው የሚከናወነው? እንየው። ወይም ደግሞ በድፍረት እኔም ከማን በልጬ ነው? ከማን ነው ንስሐ የምገባው? መመሪያ ከሌስ እንደኔው አይደል? ከኔ ምን ተለይቶ ነው? በማለት በድፍረት የመጡ ካሉ ደግሞ ሳያስተምር ሳይናገር በመስጠቱ እንዳይወቀስ ኃላፊነቱን ከራሱ እያወረደ ነው። ንስሐ ያልገባችሁ ንስሐ ገብታችሁ ቁረቡ ነው። ትክክልም ነው። አሁንም ንስሐ ያልገባ ንስሐ ገብተው ነው የሚቆረው። ነገር ግን እንዲህ ስላለ ይህ ሥጋ ወደሙ ለንጹሐን ለበቁት ነው በማለት ደግሞ መራቅ አይገባንም። ምንም ቢሆን ሰው ንስሐ ቢገባ መብቃት አይችልም፣ ለሥጋ ወደሙ መብቃት አይችልም። የአቅማችንን ያህል ተዘጋጅተን ንስሐ ገብተን ከዛ በኋላ የአንተ ቸርነት የአንተ ደግነት ያውቃል በማለት ኃላፊነቱን ለእግዚአብሔር ሰጥተን መቅረብ፣ የእግዚአብሔር ቸርነቱን በማሰብ ወደ ቁርባኑ መቅረብ ነው ከኛ የሚጠበቀውና አዋጁን በዚህ ልክ ነው። እንደ አንዳንድ ጊዜ ማስበርገጊያ የሚመስለው ሰው እሱ አይደለም፣ ማስጠንቀቂያ ነው፣ ማሳሰቢያ ማለበሚያ ነው ይህ አዋጅ እንጂ ምዕመናን እንዳይቀርቡ ማስበርገጊያ አይደለም። ንስሐ ያልገባችሁ ንስሐ ግቡ ነው የተባለው። ይሄ እኮ አውደ ምሕረትን የሚሰበክ ነው። ካህኑ እጁን መታጠቡ ምሳሌ ነው። እኔ እስከ እናንተ ከፍርዳችሁ ከምክራችሁ ልዩ ነኝ ሲል ጲላጦስ እጁን ታጥቦ የለ ልክ እንደዛ ነው። ካህኑም እጁን መታጠቡና በዛ መንገድ ነው መረዳት ያለብን የሚል ሀሳብ ነው ያለኝ። የመጨረሻው ጥያቄ እንዳቀረብክልኝ የቅዳሴ ጸበል ለማን ይሰጣል? ያው እስካሁን
ከሞላ ጎደል ከብዙ በጥቂቱም ቢሆን ለስጋው ደግሞ የተለያዩ ጥያቄዎችን ከተመልካቾች የመጡትን እየመለስን ቆይተናል። የመጨረሻው ጥያቄ የቅዳሴ ጸበል ለማን ይሰጣል የሚለው ነው። እንደው ጸበል ሲባል ከስያሜው እንውሰድ። አሁን የቅዳሴ ጸበል አይደለም የሚባለው፣ ማየ መቁረር ነው የሚባለው። እንደው ከስያሜው በራሱ ጸበል ተብሎ የሚጠራው ማየ ጸበል ደግመን የምንደግመው አለ። ድርሳነ ሚካኤል፣ የቅዱሳን ገድል በመርገም ጸበል አለ። እንዲሁም ደግሞ በተፈጥሮ በቅዱሳን ስም የተሰየመ ጸበል አለ። ጸበል ማለት አቧራ ነው፣ አፈር ነው። ከአፈሩ ስለሚወጣ በዛ ስም ነው የተጠራው እና በቤተ ክርስቲያን ከአገልግሎት አንጻር በ40ና በ80 ቀን የምንጠመቅበት አለ። እርሱም ምን ተብሎ ይጠራል? ማየገቡ፣ ከጎኑ የፈሰሰ ውሃ ወደ ማየገቡነት ስለሚቀየር። እንዲሁም ደግሞ በዓመት አንድ ጊዜ ጥምቀት ላይ የምናከናውነው አለ። እርሱ ደግሞ ማየ በረከት ነው። ልጅነት የሚያሰጥ አይደለም፣ በረከት የምናገኝበት ስለሆነ ምን ተብሎ ይጠራል? ማየ በረከት ተብሎ ይጠራል። ይሄ ደግሞ ማየ ፈውስ ወይም ጸበል ብለን የምንጠራው ደግሞ ካህናት ገድላትና ድርሳናትን በመርገም እፍ በማለት የሚባርኩት ጸበል ወይም ውሃው ወይም ደግሞ በቅዱሳን ስም የተሰየመ በተፈጥሮም እንዲሁም ደግሞ በልዩ ልዩ ሁኔታ የሚገኝ ውሃ አለ። እርሱም ጸበል፣ ይሄ ማየ ፈውስ ተብሎ የሚጠራ እርሱ ነው። ልጅነት አያሰጥም፣ ልጅነት አያሰጥም። ማየ ፈውስ የስጋን ድህነት ነው የሚያመጣ እና ማየ ፈውስ ተብሎ ይጠራል። አሁን ግን ይሄ ደግሞ ማየ መቁረር ነው የሚባለው። ማየ መቁረር ተብሎ ነው የሚጠራ። ምክንያቱም ቆረ ማለት ቀዘቀዘ ነው። ማየ መቁረር ማለት ስጋውና ደሙን ለተቀበሉ ሰዎች እሳት አይደለ ስጋው ደሙ። ስለዚህ ያን ለተቀበሉ ሰዎች ማቀዝቀዣ፣ ማብረጃ፣ ማቁረሪያ ይባላል። ማቁረሪያ፣ ማብረጃ ይሆን ዘንድ ለስጋው ደሙን ለተቀበሉ ብቻ ሊሰጥ የሚችል ነው። ይሄ ማየ መቁረር የምንለው ወይም አሁን በልምድ የቅዳሴ ጸበል እየተባለ የሚጠራው ይሄ እንደ ድርሳናቱ እንደ ገድላቱ በቅዱሳን ስም እንደተሰየመው አይደለም። ይህ ማየ መቁረር ነው፣ ማቀዝቀዣ ነው። ለቆረቡት ብቻ የሚሰጥ ነው። ማየ መቁረር ነው ከስያሜው ጀምሮ ያለውና እርሱ ነው። አሁን ግን የቅዳሴ ጸበል ተብሎ ለሁሉ ይሰጣል። እንደውም አንዳንድ እየጠናባቸው ወደ ቤትም እንደሌላው ጸበል እየመሰላቸው ወደ ቤት ጭምር ወስደው አባርዘው፣ ይሄ ስህተት ነው። ወደ ቤትም መሄድ የለበትም። መሰጠት ያለበት ለቆራቢያን ብቻ ነው። ግን አሁን ባለው ሁኔታ አባቶቻችንም እንደው ሰው ቆራቢ ስለሌለ እንደው ጸበሉ አሁን ለሁሉ ይሰጣል፣ ላስቀደሰው ሁሉ። ያው ዛሬ ጸበል የጠጣው ነገ ቢቆርብ ማለት ነው አይደል? እንደ ደጅ መጥንያ ቢቆርብ ተብሎ ይሰጣል እንጂ ስርዓቱና ቀኖናው ሲሰራ ግን ለማን የተሰራ? ለቆራቢዎች ብቻ ማየ መቁረር ሆኖ ማብረጃ ማቀዝቀዣ ሆኖ እንዲሰጥ ነው። አሁን ባለው ነባራዊ ሁኔታ ግን ያው ሰው እንደውም አሁን ጥቂት ለውጥ አለ። ይሄ ድሮ ጊዜ የሚታየው አረጋውያንና ሕፃናት ብቻ ሲቆርቡ ነበር። አሁን ወጣቱም ያው ሙሉ በሙሉ ባይባልም በተወሰነ ደረጃ ትምህርት እያገኘ በግቢ ጉባኤያትም በሰንበት ትምህርት ቤትም በልዩ ልዩ ማይበራትም የወጣቶች መድረክም በሚሰጠው ግንዛቤ አሁን ወጣቱ አብዛኛው ቆራቢ ነው፣ እየመጣ ነው ወደ ቁርባን እና ስለዚህ ለቆራባውያን ይሰጣል። በተጨማሪ ደግሞ በዙሪያው ደጅ እየጠኑ ላስቀደሱት ለነሱም ያው ይሰጣል፣ በረከት ይሆናቸዋል። በሂደት ዛሬ ጸበሉን የጠጣው ነገ ደግሞ ወደ ቁርባኑ ይመጣል በማለት ነውና ይህንን በዚህ መንገድ ነው የምናየው። ተመልካቾቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። ለዛሬ የነበረን ቆይታ ይሄን ይመስላል። እንግዲህ ያው በመግቢያ ላይ እንደተናገርኩትም ከእናንተ በላካችሁልን ጥያቄ መሰረት ከመምህራችን ጋር በዚህ መልኩ ቆይታ አድርገናል። በቀጣይ ደግሞ ያው የተለያዩ መምህራንን ጋብዘን እንመጣለን ማለት ነው። እታች ላይ በምናስቀምጥላችሁ አድራሻዎች ምላሽ እንዲሰጣቸው የምትፈልጓቸውን ጥያቄዎች ከታች ላይ እንድታስቀምጡ ከወዲሁ ማሳሰብ ወዳለሁ። የሚዲያችን ቤተሰብ እንድትሆኑ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ ለሌሎች ምዕመናን እንዲዳረስ ላይክ ሸር ማድረግ ሚዲያውን እንዲታሳድጉ ማለት ወዳለሁኝ። መልካም ሳምንት